አበምኔቷ ማን ነው አለች። አባ ዳንኤል ይለኛል። ከትርጓሜው እንነሳ እስኪ። ቅድስት የሴት ስም ነው። ለምንድን ነው ሥላሴ በሴት የተጠሩት? መቼም ሥላሴ ጾታቸው ሴት ነው አትሉኝ የሚል አይጠፋም። እርግጥ እናንተ ግን እንዳትሉ አራት ነገር ልንገራችሁና ሌላው እናንተ ከመምህረ ንስሐችሁ ተማሩ። ሥላሴ በሴት ስም የተጠሩበት ዋናው አንኳሩ ነገር ልንገራችሁ። አንደኛው ሴት ልጅ በልሙጥ ማህፀኗ ሰውን ልጅን ታስገኛለች። እየሰማችሁ ነው? ሴት ልጅ ምንን ታስገኛለች አልኳችሁ? ሰው ልጅን ታስገኛለች። እንዲያው እስኪ ያስቡት እናንተ ሁላችሁ የ12 የ8 የ5 የ3 ዓመት ብላቴና ሕፃን ሴት ልጅ ሰው ታስገኛለች ብሎ ማሰብ አይከብድም? ይከብዳል አይደል? ግን ታስገኛለች። ከልሙጥ ማህፀኗ ሰፋድል በሚባል በረቂቅ አካሏ ሰውን ያህል የሥላሴ አርአያ የሥላሴ አምሳያ የሚሆን ሰው ታስገኛለች። ሥላሴም ይህንን ዓለም ወልደዋል ማለት ይህን ዓለም አምጥተዋል። ስለዚህ በሴት አንቀጽ ተጠሩ። ሁለተኛ ሴት ወይም እናት ለልጇ ርኅራኄ ናት፣ ለልጇ ሟች ናት። ረሃብ፣ ጥም፣ ችግር፣ መከራ፣ ውጣውረድ ቢመጣ እርሷ ከፊት ሆና ልጇን ከጀርባ ታደርጋለች። እናት ወይም ሴት ለልጇ ርኅራኄ ናት። ሥላሴም ለልጆቻቸው ለፍጡራን ርኅሩሃን ናቸው፣ ቸር ናቸው፣ ደግ ናቸው። ክብር ለሥላሴ ይሁን። ሶስተኛው ምናልባት እናቶቻችን ገጥሟቸው ይሆናል። ልጅ በቤት ባስቸገረ ጊዜ ሂድ ከዚህ ቤት ውጣልኝ ይባላል። እንዳላይ ከዚህ ቤት ድርስ ትልና ይባል ትላለችና ታባርረዋለች። አስቀይሟት ይሆናል፣ አስቸግሯት ይሆናል፣ በተለያየ ነገር ገብቶባት ሊሆን ይችላል። ለጊዜው ተናዳ ተበጻብጻ አታስፈልገኝም ውጣልኝ ከቤት ትለዋለች። የተባላችሁ ትኖራላችሁ። ልጅም ከቤት ይወጣል የእናቱን ቁጣ ለማብረድ። ከትንሽ ደቂቃ ከትንሽ ሰዓት በኋላ እናት ምነው አንጀቴ የተላወሰ ትላለች። ልጅ የምን ሆኖ ይሆን ትላለች አትል? እናቶች ንገሩኝ፣ ትላላችሁ አትሉ? ወይስ የእናት ጨካኝ ናችሁ ትላላችኋል? እናት በልጇ ትጨክናለች? ወጥቶ ይቅር ትላለች አትልም? ሥላሴ እንደሆናቸው ሰው ኃጢአት ሲሰራ ይቀጡታል። ሰው በነፍሱ ኃጢአት ሲሰራ በስጋው ይቀጡታል። በስጋ ኃጢአት ሲሰራ በነፍሱ ይቀጡታል። በሞተ ስጋ ሞተ ነፍስን ይፈርዱበታል፣ ይቀጡታል። በደዌ በመከራ በችግር ሥላሴ ይቀጡታል። ከሥላሴ የራቀውን መጽሐፍ ባለው ሕግ ባዘዘው የማይኖረውን ለእግዚአብሔርና ለሰው ልጅ በማይመች አካሄድ የሄደውን በክፋት በምቀኝነት በክዳት በሽንገላ የሄደውን በክደት በጥርጥር የሄደውን ራሄ የዋህነት፣ ቅንነት፣ መልካምነት፣ መልካም ስብዕና፣ ትሑት ልቡና የጎደለውን ሥላሴ ይቀጡታል፣ ሂድ ይሉታል።
መልሰው ደግሞ ሥላሴ ይራራሉ። ያጠፋው በደልኩ ሲል፣ አጠፋው ሲል ተጸጸትኩ ሲል ሥላሴ መልሰው ያዝናሉ። ኃጢአተኛው በንስሐ ሲመለስ ሥላሴም ይመለሳል። ኃጢአተኛው የንስሐ እንባ ባነባ ጊዜ ሥላሴ ዘንበል ይላል። ኃጢአተኛው ሲንበረከክ ስለ ንስሐው ሥላሴ ቀና ያደርጉታል። ኃጢአተኛው አንገቱን ቀለስ ሲያደርግ ስለ ኃጢአቱ ሥላሴ ደገፍ ያደርጉታል፣ ያዝኑለታል ማለት ነው። ስለዚህ በሴት አንቀጽ ተጠሩ። አራተኛው እናት ወይም ሴት ልጅ በልጇ ልትጠረጠር አትችልም። ማለት ምናልባት ወጣቶች ወይ ልጆች ካላችሁ ወደ ቤት ስትመለሱ ፊት ለፊት ያለውን እንጀራ እናታችን ያስቀመጠችው ከሆነ አንስተን እንበላለን። ምናልባት እናቴ መርዝ አድርጋበት ገዳይ ነገር አድርጋበት ቢሆንስ ብለን እናስባለን። ለምን አትናገሩ? እኔም እየተናገርኩ ነው፣ እናንተም ተናገሩ። እኩል እንናገር። እናታችን ምግብ ብታቀርብልን ባቀረበችልን ምግብ ውስጥ ገዳይ ነገር አለ ይገለናል ብለን እናታችንን እንጠረጥራታለን? የሚጠረጥር ልጅ አለ? መቼስ በእናቱ ገዳይ ነገር ለመቅመስ ገዳይ ነገር ታቀምሰኛለች፣ ትበክለኛለች ብሎ የሚጠረጥር ልጅ አለ? የለም። ሥላሴም በፍጡራን አይጠረጠሩም ማለት ሥላሴ በዝናብ አብቅለው በፀሐይ አብስለው ይመግባሉ። አይጠረጠሩም። ሥላሴ ወደ መቃብር የወረደውን የሰው ልጅ ለማስነሳት አይጠረጠሩም፣ ያደርጉታል። ሥላሴ በኃጢአት የወደቀውን ያነሱታል፣ አይጠረጠሩም። ሥላሴ የራቀውን ያቀርቡታል፣ የቀረበውንስ ያርቁታል፣ አይጠረጠሩም። ሥላሴ በመከራ በችግር በውጣ ውረድ በብዙ ፈተና የሚያልፉትን ካሉበት መከራ ካሉበት ችግር ውጣ ውረድ ሥላሴ ያሻግራል፣ ያወጣል። ሥላሴ አይጠረጠሩም። ለዚህ ዕለት ያደረሰን ማለት በእኛ ሀሳብ ነው ብላችሁ ነው። ከሞት በማራቅ በሕይወት በመጠበቅ መከራን ሁሉ በማሳለፍ እንደ እናት በመንከባከብ ሥላሴ አይጠረጠሩም፣ ይችሉበታል። ለዛ ነው ከእናታችን ማህፀን ጀምረው እስከዚህ ዓለም ከዚህ ዓለም ኑሮ ጀምረው እስከ መቃብር ከመቃብር ጀምረው እስከ ትንሣኤ ከትንሣኤ ጀምረው እስከ መንግሥተ ሰማያት ከመንግሥተ ሰማያት ጀምረው በአዝማነ መንግሥተ ሰማያት ማለት ቁጥር ስፍር በሌላት በመንግሥተ ሰማያት በማኖር ምግባችን ምስጋና ምስጋናችን ምግብ እንዲሆን በማድረግ ሥላሴ አይጠረጠሩም። ከዚህ የተነሳ ሥላሴ ቅድስት ተብለዋል። እግዚአብሔር ከሁላችን ጋር ይሁን። ቅድስት የሚለውን ካየ እስኪ ሥላሴ የቤተክርስቲያን ስሙ ምንድን ነው? ነገሩኝ እባካችሁ። እየተማማር ነው፣ ብዙ ፕሮቶኮል አታውሱ ለመናገር ብዬ የቤተክርስቲያን ምንድን ነው? ካቴድራል የተሰየመው ለማለት ነው። ባለቤትነት የማነው? ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ነገር ልንገራችሁ። አንድ ቤተክርስቲያን፣ አንድ ጸበል፣ አንድ ታቦት ነው ያለው። በደንብ ያዙ። አንድ ምን አልኳችሁ? ቤተክርስቲያን፣ አንድ ታቦት፣ አንድ ጸበል ነው ያለው። እዚህ ጋር ወረድ ስትሉ የማን ቤተክርስቲያን አለ? ባሎች። ታችስ ባታ፣ ከዛስ በዚህ ማርያም። ቤተክርስቲያን ግን የማን ቤተክርስቲያን የማን? እንዳትሳሳቱ። የማርያም ቤተክርስቲያን፣ የገብርኤል ቤተክርስቲያን፣ የሚካኤል ቤተክርስቲያን፣ የመርቆሬዎስ ቤተክርስቲያን፣ የኡራኤል ቤተክርስቲያን የሚባል የለም። ቤተክርስቲያን የማን?
የክርስቶስ የእግዚአብሔር። በስማቸው ግን የተደረገው መታሰቢያ ይባላል። ለምሳሌ በአጭር ቃል አባት ትልቅ ፎቅ ይሰራል አዲስ አበባ ላይ። ከዛ በሚወዳት በሴት ልጁ ወይም በሚወደው በወንዱ ልጁ ይጠራል። ህንፃው ምን ይባላል? የልጁ ምን ይባላል? መታሰቢያ ወይም የወንድ ልጁ መታሰቢያ ይባላል። ህንፃው ግን የማን ነው? የአባት። ህንፃው ግን የማን ነው? የእናት። ስለዚህ ታቦቱም እንዲሁ ነው። የገብርኤል ታቦት፣ የሚካኤል ታቦት፣ የኡራኤል ታቦት፣ የራጉኤል ታቦት የሚባል የለም። ታቦት የማን ነው? የእግዚአብሔር። መታሰቢያነቱ ግን ለቅዱሳን ይሰጣል። ከላይ ሥላሴ ከታች ቅዱሱ ዝቅ ብሎ በቤታችን ይቀርጻል። ታቦታት ባለቤትነታቸው እግዚአብሔር ለቅዱሳን መታሰቢያ ይደረጋል። አብያተ ክርስቲያናት ባለቤትነቱ እግዚአብሔር፣ መታሰቢያነቱ ለቅዱሳን ይሰጣል። ጸበል ወይም ጠበል ነው። በልማዳው ጸበል ስለምንል ነው። ጠበል ባለቤትነቱ እግዚአብሔር ነው። መታሰቢያነቱ ለቅዱሳን ይሰጣል። በዚህ እንድታውቁ ብዬ ነው። ይህ ቤተክርስቲያን የማን ነው? እናንተ እንድትናገሩ ስለፈለጉ ነው። የማን ቤተክርስቲያን ነው? የፈለግኩት ሌላ ነበር። ይሁን አንዳንድ ሰዎች የሥላሴዎች ሲሉ ስለምሰማ ማን ፈጠራችሁ? ሥላሴዎች የምትሉ ሰዎች አላችሁ። ሥላሴዎች አይባልም። የሚባለው ምንድን ነው? ሥላሴ በሉ። ሁላችሁ በሉ። ሥላሴ ነው የሚባለው። ሥላሴዎች አይባልም። ሥላሴ የሚለው ቃል ሰለሰ ሶስት አደረገ የሚል የግዕዝ ቃል አለ። ከዛ ነው የወጣው። ሥላሴ ማለት ሶስትነት ማለት ነው። እስኪ በሉ ሥላሴ ማለት ሶስትነት ወይም በአንድነት ያለ የእግዚአብሔር የሶስትነቱ ትምህርት ማለት ነው። አንዳንድ ሰዎች ባለማወቅ ባለመረዳት ሥላሴ የሚለው ቃል በመጽሐፍ ቅዱስ የለም ይላል። በእውነቱ ሥላሴ የሚለው ቃል ብዙ ቦታ መጽሐፍ ቅዱስ ውስጥ አለ። እኔ ሁለቱም ብቻ ልንገራችሁ። ብዙ ቦታ ነው ያለው። ከቤተ ክርስቲያን በአፋ ያሉ፣ ከወንጌል ጋር ያልተገናኙ፣ ከመምህራን ጋር ያልተግባቡ አንዳንድ ሰዎች ሥላሴ የሚለው ከመጽሐፍ ቅዱስ የለም ይላሉ። ውሸት ነው፣ መማር ነው። ለዚህ ላንብብላችሁ ነኝ። በዚህ በመጽሐፈ ሲራክ ምዕራፍ 3 ቁጥር 21 ላይ እንዲህ የሚል ቃል አለ። ሥላሴ ከሰው ይልቅ የገለጡልህ ምስጢር የለምና ከግብር ገብተህ ባሕርየ ሥላሴን አትመርምር። ከግብር ገብተህ ባሕርየ ሥላሴን እመረምራለሁ አትበል። ወይም ሥላሴ የገለጡልህን ምስጢር ለአንተ ሥላሴ የገለጡልህ ምስጢር ከሰው የተለየ አይደለም። ከሰው የተለየ እውቀት አይደለም። ሥላሴን ባሕርይ እመረምራለሁ አትበል ብሎ ሲራክ ተናግሯል። ሁለተኛ መጽሐፈ ጥበብ ምዕራፍ 17 ቁጥር 10 ላይ እንዲህ የሚል ቃል ታገኛላችሁ። ይኮንንዎ ሥላሴ ወይከውኑ ስምዐ ላዕሌሁ እስመ ፈርዖን እኩይ ውእቱ ይላል። ሥላሴ በፈርዖን ይፈርዱበታል። በፈርዖንም በክፉ ስራ ምስክር ይሆኑበታል። ፈርዖን ክፉ አመፀኛ ነውና ይላል አለ መጽሐፍ ቅዱስ ላይ። ሥላሴ ስንል ሶስትነት ማለታችን አብ የአብ የወልድ የመንፈስ ቅዱስ ጥቅል ስማቸው ሥላሴ ይባላል። ወይም ሰው እግዚአብሔር ሲል አብ ወልድ መንፈስ ቅዱስ አልያም ሥላሴ ማለት ነው። ሊቁ እንደተናገረው አንሰ እቤ እግዚአብሔር
እብል በእንተ አብ ወወልድ ወመንፈስ ቅዱስ። እኔ እግዚአብሔር ብዬ በተናገርኩ ጊዜ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እናገራለሁ። ሥላሴ ሦስትነቱን የምናጠናበት የምንማርበት ትምህርት ነው። እንዳይከብዳችሁ ቀለል ላድርግላችሁ። ሥላሴ በስም በግብር በአካል ሦስት፣ በባህሪ በህልውና በአገዛዝ አንድ። ከኔ ጋር ትላላችሁ። ሥላሴ በሉ። በግብር በአካል ሦስት ናቸው። በባህሪ በህልውና በአገዛዝ በመፍጠር ይህን ዓለም በማሳለፍ አንድ ናቸው። ሥላሴ በስም በግብር በአካል ሦስት ናቸው ብለናል። እንግዲህ በስም ሦስት ናቸው ስንል አብ፣ ወልድ፣ መንፈስ ቅዱስ ማለት ነው።